ሰላም ጤና ይስጥልኝ። የዕለቱ ዜናዎች እንደሚከተለው ተዘጋጅቷል። በቅድሚያ ዋና ዋናዎቹን አርዕስተ ዜና። የኤርትራ መንግስት የኢትዮጵያ መንግስትን የሉዓላዊነት ትንኮሳው ቀጥሎበታል ሲል ከሰሰ። ሶማሊያ የኢትዮጵያ ህጋዊ የባህር በር ጥያቄ እንደምትደግፍ አስታወቀች። በትምህርት ቤቶች ላይ አሳሳቢ የሰብአዊ መብቶች ረገጣ መለየቱን ኢሰማኮ ገለጸ። የደቡብ ሱዳን ባለስልጣናት በሙስና ተዘፍቀዋል ሲል የተባበሩት መንግስታት ድርጅት አስታወቀ። ላልተሰራ መንገድ 1.7 ቢሊዮን ዶላር ተከፍሏል ብሏል። የተባበሩት መንግስታት ድርጅት መርማሪዎች የደቡብ ሱዳን ዜጎች በተራቡበት ሁኔታ ውስጥ ባለስልጣናቱን ረብጣ ቢሊዮኖችን በሚያወጡ የሙስና ወንጀሎች መዘፈቃቸውን አጋልጧል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ደቡብ ሱዳን የግል ጥቅም ለማግኘት የሀገር ሀብትን በተቋማዊና ስርዓት መልኩ በሚሰርቁ በሊታ መሪዎች ተይዛለች ብሏል። የደቡብ ሱዳን አማካይ የነፍስ ወከፍ ገቢ በ2011 ነጻ ከወጣችበት አንጻር አሁን ላይ የእሱን 1/4 ሲሆን 2/3 የሚሆነው ህዝቧን በረሃብ ይማቅቃል። በምርመራው ከ2021 እስከ 2024 የተደረገ ያልተገባ ክፍያ ሲጋለጥ በዚህ ዓመት የደቡብ ሱዳን ምክትል ፕሬዝደንት ሆኖ ከተሸሙት ቦልሜል ጋር ዝምድና ላላቸው የመንገድ ገንቢዎች ላልተሰራ መንገድ 1.7 ቢሊዮን ዶላር ተከፍሏል ተብሏል። አሜሪካ ከጉዳይ ጋር በተያያዘ ቦልሜልና ሁለቱ ድርጅቶች ላይ ማዕቀብ ጥላ የነበረ ሲሆን በቅርቡ በነበሩ ውይይቶችም ይሄ ማዕቀብ እንዲነሳ የትራምፕ አስተዳደርን ጠይቀዋል ተብሏል። ከ2021 እስከ 2024 ባለው ጊዜ የደቡብ ሱዳን መንግስት ከቦልሜል ጋር ግንኙነት አላቸው ለተባሉ ድርጅቶች ከ2.2 ቢሊዮን ዶላር በላይ ክፍያ ፈጽሟል ተብሏል። ነዳጅ ለመንገድ ተብሎ ለተሰየመውና ከነዳጅ የሚገኘውን ገንዘብ ለመንገድ ግንባታ ለማዋል ለታስበው ለዚህ ፕሮጀክት በአንድ ወቅት ከመንግስት አጠቃላይ ክፍያዎች 60 በመቶ ይወጣ እንደነበር በሪፖርቱ ተገልጿል። እነዚህ የቦልሜል ድርጅቶች ከ500 ሚሊዮን ዶላር ያልበለጡ መንገዶችን ሲሰሩ የመንገዱን ርዝማኔ በመጨመር ኮንትራቶችን ጨምሮ ከፍተኛ ገንዘብ ያስከፍላሉ። ደቡብ ሱዳን ከነጻነቷ ወዲህ ከነዳጅ ሽያጭ ካገኘችው 23 ቢሊዮን ዶላር ለህብረተሰቡ በሚጠቅም መልኩ የዋለ ጥቂቱ ሲሆን ለማሳያነት በ2022-23 የበጀት ዓመት ለመላው ሀገሪቱ የጤና ስርዓት ከተያዘው በጀት በላይ ለፕሬዝደንቱ የጤና ክፍል ብቻ የተያዘው ይበልጣል ተብሏል። የደቡብ ሱዳን የፍትህ ሚኒስተር ለተባበሩት መንግስታት ድርጅት በጻፉት ምላሽ የተጠቀሰው መንግስት ካለው መረጃ ጋር አይገናኝም፣ እንደዚሁም ካለው የኢኮኖሚ ችግርና የነዳጅ ሽያጭ መቀነስ ጋር አይገናኝም በማለት ሪፖርቱን አጣጥሏል። ሙስና ደቡብ ሱዳናውያንን እየገደለ ነው ያለው ሪፖርቱ እነዚህ ከ2021 እስከ 2024 የተፈጸሙ ክፍያዎች ጥቂቱ ብቻ ናቸው ብሏል። ከ79 አካባቢዎች 76ቱ በከባድ ረሃብ ባለበት ሁኔታ ጥቂት ገንዘብ ብቻ ይህን ለመቅረፍ መዋልን ያሳየው ሪፖርቱ ሙስና በደቡብ ሱዳን ተቋማዊ ሆኗል ብሏል። ሶማሊያ የኢትዮጵያ ህጋዊ የባህር በር ጥያቄ እንደምትደግፍ አስታወቀች። ኢትዮጵያ የባህር በር ፍላጎቷን በዓለም አቀፍ ህግ ማዕቀፍ ውስጥ እንድታደርግ እንጠብቃለን ሲሉ ፕሬዝደንት ሐሰን ሼክ መሐሙድ ገልጿል። የሶማሊያው ፕሬዝደንት ሐሰን ሼክ መሐሙድ ኢትዮጵያ በዲፕሎማሲያዊ መንገድ የባህር በር የማግኘት ፍላጎቷን በዓለም አቀፍ ህጎችና ስምምነቶች መሰረት እንድታስቀጥል ድጋፋቸውን ገለጹ። ፕሬዝደንቱ ይህንን የተናገሩት ከአል አረቢያ የዜና ጣቢያ ጋር በቅርቡ ባደረጉት ቃለ ምልልስ ነው። ፕሬዝደንቱ በቃለ ልሳቸው የኢትዮጵያ የባህር በር ፍለጋ በዓለም አቀፍ ህግ ማዕቀፍ ውስጥ አዲስ አይደለም ሲሉ አብራርቷል። ማንኛውም ሀገር ጥቅሙን ለማስጠበቅ ዓለም አቀፍ ህጎችን እስካከበረ ድረስ ሊጠቀምባቸው የሚችላቸው እውቅና ያላቸው ዘዴዎችና አካሄዶች እንዳሉ ገልጿል። ኢትዮጵያ በሰላምና በዲፕሎማሲ መንገድ ጥረቷን የምታደርግ ከሆነ ይህን ለማሳካት እንደምትችል ተስፋለን ብሏል። የሶማሊያ አቋም ጽኑና ግልጽ እንደሆነ የገለጹት ፕሬዝደንቱም በአካባቢው ያሉ አለመግባባቶች በውይይት በመደራደርና መግባባትን በመከተል መፍታት እንዳለባቸው አጽንኦት ሰጥቷል። ይህ መግለጫ ኢትዮጵያ ከሶማሊላንድ ጋር ቀይ ባህር ላይ የባህር ኃይል ጣቢያ ለመመስረት የፈረመችውን ስምምነት ተከትሎ በሁለቱ ሀገራት መካከል የተፈጠረውን አለመግባባት ተከትሎ የመጣ ነው። ሶማሊያ ይህንን ስምምነት ሉዓላዊነቷን የጣሰ ድርጊት አድርጋ ትቆጥረዋለች። ፕሬዝደንት ሐሰን ሼክ መሐሙድ በቀይ ባህር አዋሳኝ ሀገሮች መካከል ለጋራ ጥቅም የሚውል መረጋጋትን ለመፍጠር ውይይት፣ መግባባትና ትብብር እንዲደረግ ጠይቋል። ይህም ለሁለቱም ሀገራት ዘላቂ ጥቅም እንደሚያስገኝ ገልጿል።
በትምህርት ቤቶች ላይ አሳሳቢ የሰብአዊ መብት ረገጣዎች መለየቱን ኢሰመኮ ገለጸ። በትምህርት ቤቶች የሰብአዊ መብት አያያዝና ምቹነት ላይ አበረታችና አሳሳቢ የሰብአዊ መብቶች ጉዳዮችን መለየቱን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ትምህርት ቤቶች ለተማሪዎች ምቹ መሆናቸውንና የተማሪዎች የሰብአዊ መብቶችን አጠባበቅ ሁኔታን አስመልክቶ በአዲስ አበባ፣ አፋር፣ አማራ፣ ጋምቤላ፣ ኦሮሚያና ደቡብ ኢትዮጵያ ክልሎች በሚገኙ 61 የመንግስትና የግል አንደኛና ሁለተኛ ደረጃ ትምህርት ቤቶችን ክትትል ማድረጉንና ከባለድርሻ አካላት ጋር ውይይት ማድረጉን ገልጿል። በውይይቱም የትምህርት ሚኒስቴር፣ የክልሎች የትምህርትና የገንዘብና ኢኮኖሚ ቢሮ ኃላፊዎች፣ ተወካዮች እንዲሁም የትምህርት ቤቶች ርዕሰ መምህራን መሳተፋቸው የገለጸው ኢሰመኮም ባደረገው ክትትል በትምህርት ቤቶች የሰብአዊ መብቶች አያያዝና ምቹነት ላይ አበረታችና አሳሳቢ የሰብአዊ መብቶች ጉዳዮችን መለየቱን አስታውቋል እና በጾታ የተለዩ መጸዳጃ ቤቶች መኖር፣ ከጤና ተቋማት ጋር በሽታ የመከላከልና ክትባት የመስጠት ስራዎችን የሚከናወን መሆኑን፣ የተማሪዎችና የሰራተኞች የስነ ምግባር ደንብ መኖር እንዲሁም በአብዛኞቹ የትምህርት ቤቶች ሴት ተማሪዎች እኩል ተሳትፎ እንዲኖራቸው ጥረት መደረጉን በአበረታችነት አስቀምጧል። በሌላ በኩል በአብዛኞቹ ትምህርት ቤቶች ተማሪዎች ምቹ ባልሆነና በተጨናነቀ ሁኔታ የሚማሩ መሆናቸው፣ በበርካታ ትምህርት ቤቶች ተማሪዎች የመጀመሪያ እርዳታ የሚያገኙበት የጤና ክፍል ወይም ክሊኒክ አለመኖር፣ የመጀመሪያ ደረጃ ሕክምና ቁሳቁስና የጤና ባለሙያ እጥረት፣ የተለየ እንክብካቤ የሚፈልጉ የጤና ችግር ያለባቸውና በተከታታይነት የሚወሰድ መድኃኒት የሚወስዱ ተማሪዎችን መረጃ በመያዝ ወጥ የሆነ ድጋፍ እንዲያገኙ ከማድረግ አንጻር ክፍተት መኖሩን አመላክቷል። የተሟላና ለህፃናት ምቹ የሆነው የስነ አእምሮ ጤና፣ የስነ ተዋልዶ፣ የግንዛቤ ትምህርትና ሌሎች የምክር አገልግሎቶች አለመኖር፣ ከትምህርት ቤት ውጪ በተማሪዎች መካከል የሚፈጠሩ የእርስ በርስ ግጭትና የቡድን ጸቦች በአብዛኞቹ ትምህርት ቤቶች እየተበራከቱ መምጣታቸውን በክትትሉ በተግዳሮነት ተለይቷል። በተለያዩ አካባቢዎች በተለይም በአማራና ኦሮሚያ ክልሎች በታጣቂዎችና በመንግስት የጸጥታ አካላት መካከል የቀጠሉ ግጭቶች በተማሪዎች ላይ ስጋት የፈጠሩ መሆናቸው፣ በጥቂት ትምህርት ቤቶች ህጻናት አካላዊና ስነልቦናዊ ጉዳትን የሚያስከትሉ ቅጣቶች መኖራቸው፣ ዛቻ፣ ማስፈራራትና ጾታዊ ትንኮሳዎችን በሴት ተማሪዎች ላይ በመምህራንና በተማሪዎች የሚፈጸም መሆኑን ከተግዳሮትነት አልፎ አሳሳቢ የሰብአዊ መብት ጉዳዮች ሆነው ተለይቷል። በሁሉም ክትትል በተደረገባቸው ትምህርት ቤቶች የህጻናት ጥበቃና የጸረ መድሎ ፖሊሶች አለመኖር፣ በአንዳንድ ትምህርት ቤቶች አካባቢ ጫት፣ ሺሻና ፑል ቤቶች መበራከት እንዲሁም ለህጻናት ምቹ የሆነ የተማሪዎች የቅሬታ መቀበያ ስርዓት አለመኖር በትምህርት ቤቶች የሰብአዊ መብት አያያዝና በመማር ማስተማሩ ሂደት ላይ አሉታዊ ተጽዕኖ ያሳደሩ አሳሳቢ የሰብአዊ መብቶች ጉዳዮች መሆናቸውን ኢሰመኮ ባወጣ መግለጫ አመልክቷል። የገልፍ ሀገራት መሪዎች የጋራ የመከላከያ ስምምነትን ለመተግበር ተስማሙ። የዶሃ ጉባኤው እስራኤል በኳታር ላይ የሰነዘረችው ጥቃትም አወግዟል። የአረብና ሙስሊም ሀገራት መሪዎች እስራኤል በኳታር ዶሃ ያደረሰችውን ጥቃት ተከትሎ ያካሄዱትን አስቸኳይ የጋራ ስብሰባ ዛሬ ተጠናቋል። መሪዎቹ የጋራ የመከላከያ ስምምነታቸውን ለመተግበር ውሳኔ ላይ መድረሳቸው የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ ማጂድ መሐመድ አልአናሳሪ ለአልጀዚራ ተናግሯል። በተጨማሪም በጉባኤው እስራኤል በሐማስ መሪ ላይ በኳታር የሰነዘረችው ጥቃት ሁሉም ተሳታፊዎች በማውገዝ ለኳታር ያላቸውን አጋርነት መግለጻቸው ተገልጿል። ሀገራቱ ኳታር ለምትወስዳቸው እርምጃዎች ድጋፋችንን እንገልጻለን ያሉ ሲሆን እስራኤል ኳታርን እንደገና ኢላማ የማድረግ እድልን በተመለከተም በተደጋጋሚ የምታሰማውን ማስፈራሪያ ውድቅ አድርጓል። ቃል አቀባዩ እስራኤልን በዓለም አቀፍ ማህበረሰብ ተጠያቂ እናደርጋለን፣ ለዚህም መሳሪያችን በዓለም አቀፍ ህግጋትና ዓለም አቀፍ ተቋማት ላይ ያለን እምነት ነው ብለዋል። የእስራኤል የጦር አውሮፕላኖች ባለፈው ማክሰኞ ጳጉሜ 4 ቀን የሐማስ መሪዎችን ኢላማ ያደረገ ጥቃት መፈጸሟ የሚታወስ ሲሆን ጥቃቱም በመካከለኛው ምስራቅ ላይ ባሉ ሀገራት ስጋት አንግሶ ቆይቷል። የ12ኛ ክፍል ብሔራዊ ፈተና ተፈታኞች ቁጥር በየዓመቱ እያሽቆለቆለ መምጣቱን ተመለከተ። ምንም እንኳ የብሔራዊ ፈተና ማለፊያ ውጤት የሚያመጡ ተማሪዎች ቁጥር መሻሻል ቢያሳይም ፈተናውን የሚወስዱ ተማሪዎች ብዛት በከፍተኛ ሁኔታ እያሽቆለቆለ ነው ተብሏል። የ2017 ዓ.ም የ12ኛ ክፍል ብሔራዊ ፈተና የወሰዱ ተማሪዎች ብዛት 581905 ሲሆን ከዚህ ውስጥ 48929 ወይም 8.4 በመቶ የሚሆኑ ብቻ የማለፊያ ውጤት አስመዝግበዋል።
ይህ አሃዝ ከቀደሙት ዓመታት ጋር ሲነጻጸር በእጅጉ ዝቅተኛ ነው። ለምሳሌ በ2014 ዓ.ም 896520 ተማሪዎች ፈተናውን ወስደዋል። የተፈታኞች ቁጥር ማሽቆልቆል በ12ኛ ክፍል ተማሪዎች ብቻ የተገደበ አይደለም ተብሏል። በተባበሩት መንግስታት የህፃናት ተራድኦ ድርጅት ዩኒሴፍ ሪፖርት መሰረት በሀገር አቀፍ ደረጃ ከ9 ሚሊዮን በላይ ህጻናት በግጭት መፈናቀልና በተፈጥሮ አደጋ ምክንያት ከትምህርት ገበታ ውጭ ሆነዋል። ሪፖርቱ ከ6000 በላይ ትምህርት ቤቶች የተዘጉ ሲሆን ከ10000 በላይ ትምህርት ቤቶች ደግሞ ጉዳት ደርሶባቸዋል ወይም ሙሉ በሙሉ ወድመዋል ብሏል። በተጨማሪም በርካታ ህጻናት ከትምህርት ገበታ ውጭ የሆኑበት ክልል አማራ ክልል ሲሆን ብዛታቸውም 4.4 ሚሊዮን መሆኑን ገልጿል። በኦሮሚያ ክልል 3.2 ሚሊዮን እና በትግራይ ክልል 1.2 ሚሊዮን ተማሪዎች ከትምህርት ገበታ ውጭ መሆናቸውን ሪፖርቱ ማስታወቁ ይታወሳል። የኤርትራ መንግስት የኢትዮጵያ መንግስትን የሉዓላዊነትን ትንኮሳው ቀጥሎበታል ሲል ከሰሰ። የኤርትራ ማስታወቂያ ሚኒስቴር ትላንት ባወጣው መግለጫ የኢትዮጵያ መንግስት ባለስልጣናት የሉዓላዊ የባህር በር ስለማግኘት የሚያደርጉትን ዘመቻ ህገወጥና አደገኛ እንደራ ሲል በይፋ አወገዘ። እንደራ ማለት በትግርኛ በደንብ ያልታሰበበትና በስሜት የሚደረግ እንቅስቃሴ ወይም ውጤቱ የማያምርና ለከንቱ ልፋት የሚደረግ ጉዞ እንደማለት ነው። ይህ የኤርትራ መንግስት የዛሬ ትንታኔ መግለጫ በሁለቱ የቀድሞ አጋር ሀገራት መካከል ያለው ግንኙነት እንደገና ውጥረት ውስጥ መግባቱን አመላካች ነው ተብለዋል። ትንታኔው የብልጽግና ፓርቲ ባለስልጣናት የሚያራምዱትን ይህን አጀንዳ ህጋዊ ሀገራዊ ምኞት ለማስመሰል የሚደረግ የሐሰት ትርክት ነው ብለዋል። የኤርትራ መንግስት እንደሚለው የኢትዮጵያ ኢኮኖሚ በውጭ እርዳታ ላይ የተንጠለጠለበትና ሀገሪቱ በከባድ የውስጥ ግጭቶችን እየታመሰች ባለችበት ወቅት እንዲህ አይነት ጥያቄ ማንሳት የህዝብን ትኩረት ከዋና ዋናዎቹ ችግሮችን ለማስቀየስ የሚደረግ ኮንቱ መፍጨርጨር ነው ሲሉ ወንጅሏል። የኢትዮጵያ ባለስልጣናት ወደብም በኃይል ቢሆንም የሚለውን ንግግራቸውና ታሪካዊ መብት የሚለውን መከራከሪያቸውን የኤርትራ መንግስት ባወጣው በዚህ ትንታኔ አወግዟል። ይህ አካሄድ የሉዓላዊነትን መርህና የዓለም አቀፍ ህግን የሚጥስ ከመሆኑም በላይ በቀጠናው ሰላም ላይ ከባድ አደጋ ይደቅናል ብሏል። መግለጫው ሲያጠቃልል ኤርትራ ከጎረቤቶቿ ጋር በህግና በጋራ መከባበር ላይ የተመሰረተ ትብብር ለማድረግ ዝግጁ መሆኗን ገልጾም የኢትዮጵያን በኃይል ያንተ ያልሆነውን የመውረስ ስትራቴጂ ግን በፍጹም እንደማትቀበለው አስታውቃለች። ይህ ይፋዊ መግለጫ በቀጠናው የዲፕሎማሲ ምህዳር ላይ አዲስ ውጥረትን የጫረ ሲሆን የኢትዮጵያ መንግስት የሚሰጠው ምላሽ በጉጉት ይጠበቃል። ከረጅም ጊዜ እውቀት አጠር ትንተና ዘመን በኋላ ወደዚህ እውቀት ተኮር ትንተና በመቀላቀሌ ደስተኛ ነኝ ሲሉ አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳ ትናንት በተመረቀው የጠቅላይ ሚኒስትር አብይ አህመድ መጽሐፍ ላይ ሂሳዊ ዳሰሳ እንዲያቀርቡ በተጋበዙበት ወቅት ከረጅም ጊዜ እውቀት አጠር ትንተና ዘመን በኋላ ወደዚህ እውቀት ተኮር ትንተና በመቀላቀሌም ደስተኛ ነኝ በማለት ንግግራቸው ጀምረዋል። ሲቀጥሉም መጽሐፉን ከመጀመሪያ እስከ መጨረሻ ሀገሪቱ አላት የሚላትን ችግሮች የዳሰሰ ከዚያም የመፍትሄ አቅጣጫዎችን የጠቆመ ዝርዝር የዳሰሰ በመሆኑ ጊዜ ወስደን ልንነጋገርበት የሚገባ ትልቅ ዶክመንት ነው በማለት አስታውቋል። አቶ ጌታቸው የመጀመሪያውን መደመር መጽሐፍ ማንበባቸውን አስታውሶም ያነበቡት ግን አቃቂር ለማውጣት እንደሆነ ገልጿል። በተፈጠረው ችግር ሁለተኛና ሶስተኛ መጽሐፍ እንዳላነበቡት የተናገሩት አቶ ጌታቸው በ40 ዓመቱ ግለ ታሪክ ጽፎ አገር አስተምራለሁ የሚል ሰው ባለበት ሀገር ጠቅላይ ሚኒስትር አብይ እንኳንም ግለ ታሪክ አልጻፉም እንኳንም ሀሳብ ተኮር መጽሐፍ ጻፉ ሲሉም አወድሷል። አንዳንዶቻችን ፍሬሽማን ሆነን ድራፍት የጀመርንበትና ከፊል ጭቃ የነበሩ ቤቶች ፈርሶም ወደ ህንፃዎችና ቤተ መጻሕፍት ስለተቀየሩ አዲስ አበባ ውስጥ ቅርሶች እየፈረሱ ነው ብለን እናለቅሳለን። ለምሳሌ አንዱ ድራፍት ቤት ወደ አብርሆት ቤተ መጻሕፍት ተቀይሯል ሲሉም አቶ ጌታቸው ተናግረዋል። ስለ ቤተ መንግስት ግንባታው ሲናገሩም ለምን አይቀርበትም ይል ነበር። በአካል ከተመለከትኩ በኋላ ግን አንድ ከተማ እየተገነባ ነው ያለው ብለዋል። ክቡራን የኢትዮ ሞኒተር ቤተሰቦች ዕለታዊ ዜናዎቻችን ይመስሉ ነበር። ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አዳዲስና ወቅታዊ ጉዳዮችን ይከታተሉ። ሰላም።